እንዴ ቁጣው እንኳን አይገባቸውም። ሰውን ገድሎ ሰው እንዲኖር እግዚአብሔር ይወዳል ወይ? እንዲህ ያለ አምላክ ካላችሁ ሰው አስገድሎ የሚያጸድቅ አምላክ ካላችሁ ይሄ አምላክ አይደለም፣ ጋኔን ነው። ሰው ዝም ብሎ አይሞትም። ሲጨንቀው ሲጠበው የራሱን አማራጭ ይወስዳል። ሰላም ማለት የእግዚአብሔር ልጅ መሆን ነው። የእግዚአብሔር ልጅ መሆን ሰላም ማለት የእግዚአብሔር ቤት ላይ መኖር ነው። ሰላም ማለት አንዲት ሃይማኖትን በእውነት የሚሞቱላት እንጂ የማይገድሉባትን ሃይማኖት አጽንቶ መኖር ነው። አንድ ቦታ ላይ በሰሞኑ የሆነውን ሰምታችኋል። ወገኖቻችን በጨካኞች ተገድለዋል እና የገረመኝን ምነግራችሁ ስለገደሉት ሰዎች አይደለም። ይሄንን ሞት የታዘቡ 4 የሚሆኑ ወጣቶች ምን እንዳሉ ስነግራችሁ ነው ደስ የሚለኝ። የገዳዮች ወገን የሚሆኑ 4 ወጣቶች ናቸው እና ምን ያሉ መሰላችሁ? በመግደል የምትወረስ መንግሥተ ሰማያት ትቅርብን። ስለዚህ ገድለን ከሆነ መንግስቱን የምንወርስ ይህ ሃይማኖት አይደለም ብለው አንዱ ነጋር ይጠመቃል፣ ሌሎቹም ይቀጥላሉ። አሁን በዚህ ሰሞን ያገኘሁት የሰማሁት ነው። እንደዚህ የሚገድሉና በመግደል የሚሳፍ ሃይማኖት አይደለም ብለው እንዴ ሰውን ከመግደል የከፋ ኩነኔ ያለ እንዴ? ሲኦል እኮ የምታስፈራን እኮ አስባ ስቃይ ስለሆነች እኮ ነው። ሰው እንደ በግልገል እንደ ፍየል እያጓጎረ ከመሞት ሲሞት ከመስማት የበለጠ ምን ክፋት አለ? ምን ሲኦል አለ? እስኪ አስቡ። አሁን ሰውን አጋድማችሁ በተሳለ ብሏ አንገቱን ቆርጣችሁ ሲያንቃርር መስማት ከዚህ የከፋ ምን አለ? እና ሲኦል ማለት ከዚህ የከፋ ነው። እንደዚህ ያለ ከሆነ ሃይማኖት በእውነት ይቅርብኝ አሉ እነዚያ ልጆች። እግዚአብሔር ያጽናቸው በእውነቱ። ሌሎቹም እንዲህ ልትሉ ይገባል። ገድላችሁ የምትወርሷትን ገነት ሳትገድሉ እጧት። እንዴ እንዲህ ያለ የሰው ደም በማፍሰስ የሚወረስ መንግስት የለም በምድር ላይ የለም። በእውነት እንዴ ቁጣው እንኳን አይገባቸውም። እዚህ አንጾኪያ የሚባል አካባቢ የአርመን ክርስቲያኖች ይኖሩ ነበር። እነዚህ የአርመን ክርስቲያኖች በዚያ ወልድ ዋሕድ እያሉ እያመለኩ ሲኖሩ በአንድ ወቅት በዚያ አካባቢ የሚኖሩ አሕዛብ ተነሱና ስቃይ ያደረሱባቸው፣ መከራ አጸኑባቸው። በየቀኑ እየተነሱ ሲገድሏቸው ከዚያ በኋላ ምን አሉ? ለአርመን ወገኖቻቸው ባካችሁ ድረሱልን አሏቸው። እንግዲህ እነዚህ ሰዎች ዜግነታቸው የዚያው የቱርክ ዜግነት ያላቸው እዚያው አንጾኪያ ውስጥ የሚኖሩ ናቸው። ግን ሃይማኖታቸው የአርመን ኦርቶዶክስ እምነት ተከታይ ከኛ ከአታ ቤተክርስቲያናት አንዷ ናት አርመን ስለሆኑ ከዚያ በኋላ የአርመን ህዝብና የቱርክ መንግስት ተነጋገሩና በአርመን ውስጥ የሚኖሩ ሙስሊሞችን እናንተ ውሰዱ፣ በአንጾኪያ የሚኖሩ ደግሞ ክርስቲያኖችን ስጡን አለ የአርመኑ መሪ። በዚህ ምክንያት ተነጋግረው በአንጾኪያ የሚኖሩ ክርስቲያኖችን ብድግ አድርገው አርመን አስገባቸው። በዚህኛው ደግሞ ያሉትን ደግሞ ወይም አማሌቃውያንን አምጥተው ደግሞ ወደዚህኛው ወደ አንጾኪያ አመጧቸው። ይህ በሆነበት ዓመት አንጾኪያ በርዕደ መሬት በመሬት መንቀጥቀጥ ተመታች። 50 ሺህ የሚሆን ህዝብ አለቀ። የዛሬ 3 ዓመት ነው የምነግራችሁ። ይሄ ዛሬ አንጾኪያ ስታያት ፍርስራሽ፣ አንድም የጸና ቤት የላትም። ፍርስራሽ ናት፣ ውድም ያለች እንደገና በመሰራት ላይ ያለች። 50 ሺህ ሰው የሞተ የተፈናቀለው የቆሰለው የተጎዳው አይደለም፣ የሞተው ብቻ 50 ሺህ ሰው የዛሬ 3 ዓመት የሆነ ነው። እነዚህም አርመናውያን ያንን ቦታ ወይም የአርመን ኦርቶዶክስ እምነት ተከታዮች የሆኑ እነዚህ ክርስቲያኖችም ያችን ሀገር የለቀቋት ከ5 ከ6 ዓመት ባልበለጠ ጊዜ ነው።
እና ክርስቲያኖችን ስታጸዱ መከራ ሊመጣ እንደሚችል ለምን አትረዱም ወገኖቻችን? ሰውን ገድሎ ሰው እንዲኖር እግዚአብሔር ይወዳል ወይ? እንዲህ ያለ አምላክ ካላችሁ ሰው አስገድሎ የሚያጸድቅ አምላክ ካላችሁ ይሄ አምላክ አይደለም፣ ጋኔን ነው። ይሄ ጋኔን ነው። የሰው ደም የሚያስገብር ጋኔን እንጂ አምላክ አይደለም። እንዲህ ያለ መጽሐፍ ካላችሁም አቃጥሉት። አምላካዊ መጽሐፍ አይደለም፣ መለኮታዊ ቃል አይደለም፣ ሰይጣናዊ ነው። ምክንያቱም ሰውን ሰው ወዶ እንዲኖር ተዋዶ እንዲኖር እንጂ ሰውን ገድሎ ሰው እንዲኖር የሚያዝ አምላክ የለም። እንዲህ ያለ አምላክ የለም። ስለዚህ እንዲያው በዚህ የተረዱ እነዚያ ወጣቶችንም እግዚአብሔር በቤቱ ያጽና። በእውነቱ ሁላችሁም ግን እኛም ቢሆን ገዳዮቻችን ባለውለታዎቻችን ናቸው። መንግስቱን የሚያወርሷቸው ዜጎቻችን ለመንግስተ ሰማያት የሚያበቁልን ናቸው። ግን ሊጨርሱን እንደሚችሉ ግን ማሰብ መቻል አለብን። ሊጨርሱን እንደሚችሉም ግን ማወቅ አለብን። እያጸዱን እንደሆነ ማየት መቻል አለብን። ስለዚህ የሚመለከተው ስለ ክርስቲያን አምላክ ክርስቲያኖችን ጠብቅልን። የሚመለከት እባክህ ስለ ክርስቲያን አምላክ እንዴ ክርስትና ከሆነች በሞት ተመስርታ አሁንም ሞት ያለቀቃት ናት። አለን እንኖራለን እንደ ቸርነቱ። ግን ብፁዕ ቅዱስ አቡነ ማትያስ በሰሞኑ የጻፉት አለ። በዚህ ወቅት ያላችሁ ዜጎቻችሁ ሲሞቱ ያልተከላከላችሁ የሚመለከታችሁ በታሪክ አምድ በእናንተ ዘመን እንዲህ ያለ እልቂት ይጻፍባችኋል። በታሪክ አውድ ለትውልድ ይሄ ታሪክ ሆኖ ይቀመጥባችኋል። እናትን ከልጅ ፊት ልጅን ከእናት ፊት ሲታረድ ዝም ያላችሁ ታሪክ ሆኖ ይጻፍባችኋል። እባካችሁ ለታሪካችሁ ተጨነቁ ብለዋል አባታችን። እኛም ይህን ጥያቄ እንጠይቃለን። እባካችሁ ስለ ታሪካችሁ ተጨነቁ። ታሪካችሁ በትውልድ ይጻፋል እና ለዚህ ታሪካችሁ ስትሉ የዚህን ዘመን ስልጣን የዚህን ዘመን መንበር የያዛችሁ እባካችሁ ሳናልቅ ድረሱ። እሱ ካልሆነ ወደማትቆጣጠሩት ሊደርስ እንደሚችልም ማወቅ ያስፈልጋል። ሰው ዝም ብሎ አይሞትም። ሲጨንቀው ሲጠበው የራሱን አማራጭ ይወስዳል እና እንዲህ አይነት ሰላም ዓለም አላት። እንዲህ አይነት ሰላም አንዱን ገድሎ አንዱ መኖር እንዲህ ያለ ሰላም እንዴ ሰውን እየገደሉ መደሰት እንዲህ ያለ ሰላም። አይጥ እንኳን ሲመቱት ያሳዝናል። አይጥ ወጥመድዷ ስትባክን እንኳን ሲያዋት ታሳዝናለች። በእውነት እንኳን የሰው ልጅ ያኮ አካሉን እኮ ነው ባህሪውን እኮ ነው እየገደለው ያለ። የዚያ የሚገድለው ሰው የሚሞተው ሰው ባህሪ እኮ የእሱ ባህሪ ነው እኮ። ያ ሰው እኮ እሱ ራሱ ነው። የእሱ የአካሉ ክፋይ እኮ ነው። ለዚያ እኮ ነው የማታውቁት ሰው መንገድ ላይ ሞቶ አስከሬኑ ስታዩ አደነግጡ? ያስደነግጣል እኮ። የሆነ ሰው ሰውነቱ ተቆራጦ የሆነ ነገር ሆኖ ስታዩ አደነግጡ? ሰውነቱ ተገማምሶ የሆነ ደም ፈሶ ስታዩ አደነግጡ? ያ ባህሪ የኛ ባህሪ ስለሆነ እኮ ነው የምትደነግጡት። እና ከዚህ የወጣ ሰላም ለሰው ማያዝን ይሄ ያ ዓለም ነው። የኛ አባት ግን ዓለም እንደሚሰጠው ያለ ሰላም አልሰጣችሁም፣ ፍጹም ሰላሜን እሰጣችኋለሁ። እሳት ውስጥ ገብታችሁ የሚያዘምር ሰላም፣ በሰይፍ ውስጥ ደስ የሚያሰኝ ሰላም፣ እየተደበደቡ ሰማያትን አስከፍቶ የሚያሳይ ባሕርየ ሥላሴን የሚያሳይ እንደነ እስጢፋኖስ ያለ ሰላም፣ ሰላሙን ያድለን። ወስብሐት ለእግዚአብሔር።